ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት አንዳንድ ሴቶች ላይ በጣም ወንዶችን ያማልሉና ከዛ ላይ ወንዶች ተስበው እነሱ ጋር ሲሄዱ ኧረ እኔ እንደ ወንድም እኮ ነው ማይ ምናምን ወይም ጀስት ፍሬንድስ ነን እኮ ምናምን ይላሉ። ከዛ በሌላ ጊዜ ደግሞ በጾታዊ ግንኙነት ምንም ስሜት አይሰማቸውም፣ ግን ከውጭ ሲታዩ ግን በጣም ሴዳክቲቭ ናቸው። ስለ ቀድሞ ቦይፍሬንዳቸው ሲያወሩ በቃ በጣም አጋነው ነው የሚያወሩት እና ይገርማቸዋል ልጁ ምናምን ባታውቁትም ማለት ነው። እና ዋትስ ጎይንግ ኦን የሚለውን በሳይኮአናሊሲስ ላብራራላችሁ ነው። ይሄ እንግዲህ ሂስትሪዮኒክ ፐርሶናሊቲ ዲስኦርደር ይባላል። እንደዚህ አይነት ስብዕና ያላቸው በይበልጥ ሴቶች ላይ ነው የሚከሰተው፣ ግን አንዳንድ ወንዶችም አሉ። በቃ እንደዚህ በጣም ስፖርት ላይ ፎከስ የሚያደርጉ ሴቶች የሚያማልሉ ምናምን፣ ከዛ ደግሞ ሲቀርቧቸው ደግሞ ሪጀክት የሚያደርጉ በይበልጥ ሴቶች ላይ ስለሚከሰት ኤኒዌይ ዋትስ ጎይንግ ኦን የሚለውን አብራራላችኋለሁ። ሂስትሪዮኒክ ፐርሶናሊቲ ዲስኦርደር እንግዲህ ገና በልጅነት ሲጀመር ቴምፕራመንታሊ የተወሰኑ አጋላጭ ሁኔታዎች አሉ። ህፃናት ገና ተወልደው ልዩነት አላቸው ስብዕናቸው ለወደፊት እንዴት እንደሚሆን ማለት ነው። እና ሁለት ልጅ ያላችሁ ወላጆች ታውቃላችሁ ይሄንን። ምንም ገና ብዙ ነገር ሳያውቁ ምን ሳይሉ ገና ተወልደው ልጆች ልዩነት አላቸው እና ለወደፊት ሲያድጉ ሂስትሪዮኒክ ፐርሶናሊቲ ዴቨሎፕ የሚያደርጉ ልጆች ምን አይነት ናቸው? በቃ እሪ ብለው ያለቅሳሉ እናታቸው ስትሄድ ነው። ከዛ ደግሞ ትንሽ ሲያጫውቷቸው ደግሞ በጣም ይፈነድቃሉ። ይሄ እንግዲህ ኮንስቲቱሽናል ሂስትሪዮኒክ ቴምፕሌት አእምሯቸው ላይ ቴምፕሌቱ ተሰራ ማለት ነው። ከዛ በኋላ ግን ዋናው ችግር የሚፈጠረው ኦራል እና ኤዲፓል የሚባሉት ስቴጆች ላይ ደብል ፊክሴሽን ነው። እሱን አብራራላችኋለሁ። እንግዲህ እነዚህ ሂስትሪዮኒክ ቴምፕራመንት ያላቸው ልጆች በጣም ሴንሲቲቭ ናቸው። ከዛ እናታቸውን ደግሞ በጣም ይፈልጋሉ። ከዛ እናታቸው እንትን ሲሉ የሆነ ሳለ በቃ በእናታቸው እያኮረፉ የተናደዱ ምናምን ይመጣሉ። ገና ልጅ ሆነው ማለት ነው። ከዛ ደግሞ ይሄ እንግዲህ ኦራል ስቴጅ ነው። ከዛ ቀጥሎ ያለው ኦዲፓል ስቴጅ የሚባለው ላይ ሴት ልጆች አባታቸውን ይወዳሉ፣ ወንድ ልጆች እናታቸውን ይወዳሉ። ይሄ ተፈጥሯዊ ነው። ግን ሂስትሪዮኒክ ለወደፊት የሚሆኑት ልጆች ትንሽ ከእናታቸው ላይ አኩርፈው ነው የሚጀምሩት ይሄን ስቴጅ። ስለዚህ እናታቸውን ትንሽ አኩርፈዋል። ከዛ አባታቸውን ደግሞ ተፈጥሯዊ ነው፣ አባታቸውን ደግሞ ከፍ ያደርጋሉ፣ ይወዳሉ። ስለዚህ በጣም የተጋነነ ይሆናል የነሱ። ስለዚህ ሂስትሪዮኒክ ፐርሶናሊቲ ያላቸው ስጠይቋቸው ስለ አባታቸው በቃ ተአምራዊ አድርገው ነው የሚገልጹላችሁ። ለወደፊት ደግሞ ካደጉ በኋላ ስለ ቀድሞ ቦይፍሬንዳቸው ምናምን ሲያወሩ በቃ ልጁን አስገራሚ አድርገው ነው። ይሄ ኦዲፓል ስቴጅ ላይ ፊክሴትድ ስለሆኑ ለወደፊትም የሚቀጥል ነገር ነው። ከዛ እንግዲህ አማላይ ናቸው፣ በጣም ኢምፕሬሽኒስቲክ ናቸው። አለባበሳቸው በጣም ሴክሲ የሚባል ነው። ከዛ ግን ወንዶች ሲቀርቧቸው ግን ሪጀክት ነው የሚያደርጉት። ጾታዊ ግንኙነት ላይ ደግሞ ሴክሹዋል አንስቴዥያ እናል ምንም ስሜት አይሰማቸውም። እቺን ደግሞ አብራራላቸዋለሁ። ስለዚህ እንግዲህ አባታቸውን በጣም ከፍ አድርገው ስለሚያዩት ወንድነትን ከፓወር ጋር እያይዛሉ። ከዛ በኋላ ሴትነትን ደግሞ ራሳቸውን ጨምሮ ዝቅ አድርገው ነው የሚመለከቱት። ስለዚህ ከፍ ካሉ በኋላ ይሄ አይደንቲቲያቸውን ሰልፍ ስቲሚያቸውን ለመጠበቅ ከወንዶች ጋር ፓወርፉል ናቸው በተለይ ብለው የሚያስቧቸው በቃ በጣም አራዳ ነው ወይም ስልጣን አለው ወይም እንደዚህ ነው ብቻ ፓወርፉል ናቸው ተብሎ ከሚታስቡ ወንዶች ጋር መሆን ነው የሚፈልጉት። ከዛ በኋላ ደግሞ ሴዳክቲቭ ናቸው በጣም። ነገር ግን ወንዶች ፓወርፉል ናቸው ብለው ቢያስቡ በውስጣቸው አንኮንሽስሊ ደግሞ ተወሰነች ጥላቻ፣ የተወሰነች ደግሞ እንዴት አለችባቸው። ስለዚህ ከነሱ ጋር አብረው ይሆኑና ከዛ ወንዶቹ ተስበው እነሱ ጋር ሲመጡ ሪጀክት ያደርጋሉ። ጥላቻውና ንዴቷ ስላለች ማለት ነው። ሁለተኛው ነገር ደግሞ ማንኛውም ሰው በአቅራቢያችን የሚሆን በየትኛውም መስክ ፓወርፉል ነው ብለን ስናስብ ሁላችንም እናስበዋል ነገር አለ። ፓወሩን አቢዩዝ ቢያደርገውስ ብለን እናስባለን። ስለዚህ ሂስትሪዮኒክ ፐርሶናሊቲ ያላቸው ሴቶችም ወንዶችን በተለይ ፓወር ያላቸውን በቃ ከነሱ ጋር ለመሆን ይፈልጋሉ። ግን ሁሌ አት ዘ ባክ ኦፍ ዴር ሄድ ዋት ኢፍ ፓወሩን ደግሞ አቢዩዝ ቢያደርግስ ብለው ያስባሉ። ስለዚህ ጾታዊ ግንኙነት ላይ ሲመጣ በጣም ከሚወዱት ሰው ጋር ወይም እንደዚህ ሊሆን ይችላል ብቻ ልክ ሲመጣ ግን ያኔ ፍርሃትና ሪጀክሽን አላቸው። ይሄ ፍርሃትና ሪጀክሽን ፓወሩ አቢዩዝ ቢደረግስ የሚለው አካላዊ በሆነ መልኩ ይገለጻል። አንዳንድ ሴቶች ላይ በጾታዊ ግንኙነት ምንም ስሜት አይሰማቸውም፣ ሴክሹዋል አንስቴዥያ ይባላል። አንዳንዶቹ ደግሞ ህመም ሊሰማቸው ሁላ ይችላል። ስለዚህ ሳይኮሎጂካሊ ወይም ሳይኮአናሊቲክሊ ይሄንን ይመስላል ማለት ነው።
ለዛሬ ይዤላችሁ እንግዲህ የመጣሁት ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።